ብሎ የሚጠሩት አንቺን ከፍ ካደረጉ እንደዚህ ቫይራል ካወጡሽ በኋላ ነው። ገብቶሻል? ያኔ ምን ነው ትተበትብልሽ ነበር? ቃጠልኩ ነው ወደዚህ እናንተ ጋር መጥጃበበል ጫላ ልበል ከላጭ ወዳሉ ነው ተወዳሉ ደግሞ ለኔ ያለው ቦታው ዝም በያቱጁ ፍትህ ለዴቪድ ሂጅና ታዲያ መንግስትን ጠይቂያ። ፍትህ ለዴቪድ ለምን ይኸውላችሁ እኛ እኮ አዶናይ የምንለው በምክንያት ነው። ይሄ ልጅ ይለያል ስላችሁ ይለያል። እግዚአብሔር ነው የምላችሁ። አሁን አንዳንድ ሰው አዲስ መንገድ ሲቀድ ሌላው ደግሞ ያንን መንገድ ተከትሎ አቧራ ማስነሳት ሲጀምር ማሸት አልችልማ። ስለዚህ ምንድነው ወንድምና እህቶቼ እነ አርቲስቶች የተባላችሁ ያቺን ቀን ለወንድምና ለእህቶቻችን ለኦርቶዶክስ ፋሲካ በዓል ሲባል የተኩስ አቁም አዋጅ ታውጇል ማለት ነው። እጅግ ልብ የሚያሞቅ መረጃ ነው የሰማሁት። የዩክሬንና ማለት ነው የሩሲያ ፕሬዝዳንት ቭላድሚር ፑቲን የትንሳኤ ወይም ደግሞ የፋሲካ በዓልን ምክንያት በማድረግ ማለት ነው በዩክሬን ለሁለት ቀናት የሚቆይ የተኩስ አቁም አዋጅ ማወጃቸውም እንግዲህ የዩክሬን ቤተ መንግስት ማስታውቋል። በነገራችን ላይ እንደ ቭላድሚር ፑቲን ማለት ነው ዓለማችን ላይ ፍትሃዊ እንዲሁም ደግሞ ሁሉንም እምነት የሚያከብር መሪ ነው። አይቻለቅም በጣም የምወደው መሪ ነው። ለማንኛውም እንደ ሩሲያ ቤተ መንግስት መገናኛ ብዙሃን ዘገባ ከሆነ ማለት ነው የተኩስ አቁሙ ከሚያዝያ 3 ቀን ከሰዓት 10 ሰዓት ጀምሮ ማለት ነው እስከ ሚያዝያ 4 ቀን 2018 እኩለ ሌሊት ድረስ ጸንቶ ይቆያልም ብሏል። ይህ ውሳኔ እንግዲህ የተላለፈው ማለት ነው የኦርቶዶክስ ክርስቲያኖች የጌታቸው የኢየሱስ ክርስቶስ ትንሳኤ በዓል በሰላም እንዲያከብሩ ታስቦ መሆኑን እንግዲህ ተገልጿል። በከፍተኛ ጠቅላይ አዛዥ ቭላድሚር ፑቲን ውሳኔ የትንሳኤ በዓል ምክንያት በማድረግ ማለት ነው የሩሲያ የታጠቀ ኃይል ግጭቶች እንዲያቆሙ ታዟል ሲልም መግለጫው ይፋ ማድረጓል ማለት ነው። ዩክሬንም ለዚህ የተኩስ አቁም ጥሪ ስምምነቷ መግለጿም ተሰምተዋል። እጅግ ደስ የሚልና ልብ የሚያሞቅ ዜና ነው ማለት ነው። በአዲስ መረጃ መልሳለሁ። ፎሎና ኮፒ ሊንክ ያደርጋችሁ መልካም ጊዜ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ መጽሐፍ ቅዱስ ሲናገር ትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ላይ በእርሱ ቁስል እኛ ተፈወስን ይላል። ስለዚህ ምንድነው እንኳን አደረሳችሁ ለስቅለት በዓለ ስቅለት። ሁላችሁም የኦርቶዶክስ ወንድምና እህቶቼ የጾማችሁ የጸለያችሁ እንዲሁም ደግሞ በሐሳብ የነበራችሁ ሁላችሁም እንኳን አደረሳችሁ። የሚመጣው እሑድ በጣም ታላቅ እኛ ክርስቶስ እኛን ይቅር ያለበት ለእኛ ብሎ የተሰዋበት በእኛ በደል እኛ በድለን ሳለ እሱ ምን ያደረገን ያዳነን ቀን ነው። ስለዚህ ምንድነው የምናደርገው? አደራ የብዙ ጊዜ ጥያቄ ነው እየተመለሰ ያለልኝ ነገር ነው። የኦርቶዶክስ ወንድምና እህቶቼ በዚህ ታግዙኛላችሁ ብዬ አስባለሁ። በዛ ቀን በፋሲካ ቀን አደራ ምንም አይነት ኮንሰርት እንዳይኖር እባካችሁ ተባበሩ። ምንም አይነት ኮንሰርት የዘፈን የጭፈራ ቀን ሳይሆን የምስጋና ክርስቶስን የምናስብበት። ምክንያቱም ስጋ ለባሽ ሊታለል ይችላል። የሚወዱት አርቲስቶች አሉ ብዬ አስባለሁ። የምንወዳቸው የምናከብራቸው አርቲስቶች አሉ፣ ወደድንም ጠላንም መዋሸት ካልሆነ በስተቀር። ስለዚህ እነዛ አርቲስቶች ወጥተው እናዘጋጃለን ቢሉ ያንን ሁላ ቀን ጾሞ ለመሄድ የሚገፋፋ ስጋ ሊኖር ስለሚችል እባካችሁ አርቲስቶች እቺን ቀን ታልፏትና ሌላ ቀን የፈለጉትን ሰዎች ብታዝናኑ ችግር የለብኝም። ስለዚህ ስጋን እንዳይሳሳት ሰው ያቺን ለማድረግ ብትሞክሩልኝ እላለሁ። ያንን ደግሞ እንደምታደርጉ እርግጠኛ ነኝ። የኦርቶዶክስ ተዋህዶ ልጆች ያቺን ቀን የክርስቶስ ቀን ስለሆነች ለክርስቶስ መሰጠት አለበት ብዬ አስባለሁ። እናንተም በዚህ ስለምትስማሙ በሚገርም ሁኔታ ደምቆ እናያለን። ሌሎች አቃቂር ለሚያወጡ ኮመንት ላይ አንዳንድ ሌላ ቀንስ ምናምን ለሚሉ የእነሱን ጭፈራ የራሳቸውን ይመልከቱ። የራሳቸውን ጭፈራ በየቀኑ የሚያደርጉት ከዓለም በበለጠ እየደለቁ ለሚውሉት ለስጋቸው ምኞት የሚያደርጉት ብዙ ነገር ሊሉ ይችላሉ። የኦርቶዶክስ ተዋህዶ ወንድምና እህቶቼ ግን ያቺን ቀን ለጌታ ክብር ስንሰጥ እንድንውል እላለሁ። ሰላማችሁ ይብዛልኝ። እንኳን አደረሳችሁ። ሰላም። ይኸውላችሁ እኛ እኮ አዶናይ የምንለው በምክንያት ነው። ይሄ ልጅ ይለያል ስላችሁ ይለያል። እግዚአብሔር ነው የምላችሁ። አሁን ዴለን ፔጅ ወደ ኢትዮጵያ መምጣቱን ምክንያት በማድረግ በጣም ለብዙ ታለንት ላላቸው ልጆች እድል እየሰጠ ነው። ለቲክታከሮች፣ ለጀማሪዎች፣ ለሜካፕ አርቲስቶች በጣም ለብዙዎች ማለት ነው። እዚህ ጋር ታንኪዩ ቁጭ በልሽ
ለብዙዎቹ እድል እየሰጠ ነው። አብረን እንስራ ኑ ቪዲዮስ እየሰራችሁ ሃሽታግ አድርጉኝ ኢንተርናሽናል እንሆን እያለ በጣም ለብዙ ቲክታከሮች እድል እየከፈተ ነውና አዶናይ ትለያለህ። በነገራችን ላይ አዶናይ ግን መጠንቀቅ አለበት። ጠላትና ወዳጅክን ለይ። አንተ እርዳታ በሚያስፈልግ ሰዓት ቪዲዮ ስሩልኝ ከጎን የሆኑ ስትላቸው ኢትዮጵያ ያሉ ቲክታከሮች ጸጥ ርጭ ነው ያሉት። ጸጥ ርጭ ቪዲዮን ሪፖስት አያደርጉም፣ አንተን ሰፖርት አያደርጉም ነበርና እየለየክ መለየት አለብክ። በእውነት ኢትዮጵያ ያሉ ቲክታከሮች አብዛኞቹ ምቀኞች ናቸው። በጣም ነው የሚመቀኙትና ህዝቡ ነው ሌላ ሰው ነው ከስደት ላይ ያለ ቲክታከር ነው ጂጂ ያለምረተው ይልጂ አታ ታውጂ ላውራበት እሺ ታይበቃለ እና አዶናይ ጠላትና ወዳጅን የለየህ አጠገብ የምታስጠቀመው ሰው እየለየክ እንዴ እስቲ ከጎን የሆኑ ቲክታከሮች ኑልኝ ድረሱልኝ ስትልቁ ጸጥን ያሉት እኮ ጸጥ አንተችን ባታይ ምን ያናያለና አንተ ግን ትለያለህ። መልካም ሰው ነህ። ይሁን ሰው እንደሱ ክፋት መሆን የለበትም። ግን ሰው ግን ማህበረሰቡ ግን ማወቅ አለበት የሰው ልዩነት። ገባችሁ? እና እነሱ እንደዚህ ነው የሚያደርጉት። እርስ በርስ መረዳዳት አይፈልጉም። አንዱ ካንዱ ጋር ተያይዞ መውጣት አይፈልጉም። የራሳቸውን ጥቅም ብቻ ነው የሚፈልጉትና ጥንቃቄ እያደረክ ደስ ይላል። ብዙዎች እድል ስለፈጠር ሁሉም ማለት አይደለም፣ አብዛኞቹም ግን ኢትዮጵያ ያሉ ቲክታከሮች ምቀኞች ናቸው። እውነት ወይስ ሐሰት? እኔ ፍቅር የሚወዶች አደርገዋለሁ ወይ ምን ካተልኩ ነው ወደዚህ እናንተ ጋር መጥጫበበል ጫላ ልበል ከላጭ ወዳለሁ ነው ተወዳለሁ ደግሞ ለኔ ያለው ቦታው ዝም በያቱጂው ሹጋከው ወሬ 4 አመት ሰው ሳትወጂ አንድ ቤት ተቀምጠሽ ኧረ በስመ አብ እኔ ማልወደውን ሰው እንኳን 4 አመት አቅፌ እንዴት ዝም ብዬ ቅፍ አድርጌ አልችልም። ኪዱ የሆነ ሳን በቃኝ ምን ይመስል በቃኝ ዋሽቼ ነው እንጂ ያልወድም ምን ይመስለኛል። እግዚአብሔር እንዴ በጣም ነው ዴቪድ ያሳሰኛል። ጋይስነት ያሳዝነኛል። ወደዋለሁ ምናምን ደግሞ ለኔ ያለው ፍቅር ወይ እኔ እኮ አስደግሜበታለሁ ጋይስ። ተጠቅሎበታል። የሱዳኑን ነው ጋይስ የሱዳኑን ነው በጥብጬ ባናቱ ያጠጣሁትን የሱዳኑን ነው ጋይስ ባናቱ ተሰርስር ብሎ ተይዟል። አይንቀሳቀስም። አንቺ ፍትህ ለዴቪድ ሂጂና ታዲያ መንግስትን ጠይቂያ። ፍትህ ለዴቪድ ለምን ቂጥ ፍትህ ከመጠየቅ አልፎ ይሸጉርሽ። ስለምን አባሽ ፍትህ ነው የምትጠይቂው? እካክ የተደበደበች ሴትን ሰው ደብድቦ መጣ ሲባል ጌም የምታጫውች አንቺ ነሽ። ስለፍትህ የምትጠይቂው አናታት ትላለች አይደለ እንዴ? እሷ ግን ያለ ዳኒ ፔስት እሷ የምትወደው እሷ የምትፈልገው አቤል የሚባል ልጅ አለ ከዲቦራ ጋር ከማን ጋር ይጣላል? አውቀዋለሁ አንዴ ወለ ከዴቪድ ያለ ቤቷ ያለው ዴቪድ ነው። እሷ የምትፈልገው አቤል ነው እኮ። በአቤል አማሙቃ ነው ዴቪድ ላይ መተኛው። ምን ነው ኖ ዴቪድ አቤል እዚህ ልጅ ላይ የአቤልን ፎቶ አርጋ አጥፋው የምተኛ ይመስለኛል ልጁ። በዚህ ደረጃ ዴቪድ አቤልን ለመሆን አትሊስት ሞጣን ሆኖ 6 ወር መቆየት አለበት። እንዴ ያውቆ እንዴ አይ ምን ሆናል? አቢኬም ናግባ አቢኬም ኖ እኔ አሁን አስረዱኝ። እኔ ለቴን ነው ቤታዮ እንትን ልላት አልፈልግም። ነፃ እንድትወጣ ፈልጋለሁ። ተሸማቀቀች በጣም ልጁ ደግሞ ሚስቴ እኔ በእኔ የምትሸማቀቅ ከሆነ አሽወረጋ 24 አወር ቤቱ አልቆይም። ጂሰስ ሰው ምናምን እንዴ ኧረ በስመ አብ ና ዴቪድ ከማም የሆነ ውሻ የምትጠራ እኮ ነው ይመስለው።
እኮ ልጁ ደግሞ ወደ ቀኝ ወደ ግራ ዛጋ ደግሞ ሲገዳ በአማርኛ በቃ ስትተረጉመው እኮ ያለችው ና እዚህ ጋር የእጅ ዋስተኝ ምናምን ነገር ነው እኮ ያለችው። እንዴ የሽንቷ ነው እንዴ? እኔ ቤታየው ነፃ ነው እየቋመጣችሁ ትቀራታላችሁ እንጂ መቼም ስለኔ አይመለከታችሁም። በነገራችን ላይ እኔን የምትፈልጉ ወንዶች ካላችሁ በውስጥ አውሩኝ። እሺ እኔ ሲንግል ነኝ በአደባባይ አመ ሲንግል ሌዲ ሲንግል ነኝ። እኔን የምትፈልጉ የተመኛችሁ ወንዶች ካላችሁ በውስጥ ማውራት ትችላላችሁ። እሺ ውዶቼ በውስጥ ማውራት ትችላላችሁ። ደግሶ ያጋባኝ ሰው ካለ እንግዲህ ምንም ማድረግ አልችልም። በቃ ማሜ ፕሬዝዳንት ሲንግል ላይ አውጃለሁ። እንግዲህ ማግባት የሚፈልግ ሰው አግባ። ፍትህ መጠየቅ ደግሞ የምትፈልጉ ፍትህ ጠይቁ። ፍትህ ለእንትና ፍትህ ለዴቪድ በሉ ጋይስ ብሎ የሚጠሩት አንቺን ከፍ ካደረጉ እንደዚህ ቫይራል ካወጡሽ በኋላ ነው። ገብቶሻል? ያኔ ምን ነው ትተበትብልሽ ነበር፣ ትመጣ ነበር፣ ጊፍት ሰጥሽ ነበር፣ 100,000 ሰው ሆና ቁጭ ብላ ስታይሽ ነበር። ክሬዲታቸውን የወሰድሽ ቀን አንቺ ትወድቂያለሽ ነው የምልሽ። ትወድቂያለሽ። ይሄ ቲክቶከር ዩቲዩበር ምናምንን ተማምነሽ አንድ እርምጃ እንደዚህ እንዳትራመጂ። ይሄ በግ የሚባሉት ምናምን የሚባሉት እነሱ ከፍ ካደረጉሽ በኋላ ነው። ገብቶሻል? እነዚህ የመጡት እነሱን ጥያቸው ወይም ደግሞ ናቂያቸው እያልኩሽ አይደለም። እነዚህ ቴክስተሮች ስለሆኑ ወይ ስማቸው ብላክ ስለሆነ ትንሽ ክሬዲት እንዳሰጫቸው ቢያንስ ተብተብ እያደረጉ ቫይራል እንድትወጪ የሚያደርጉሽ እነሱ ናቸው። መታሷ ተብተብ ታደርግልሻለች። ዘፋኝ ስለሆነች ነው። ፊት ለፊት ላይ እንዲህ ስላለች ነው። ገብቶሻል? አንቺን እንደዚህ የቆመሽ እንድትሄጂ ምንም ነገር ስህተት ይሁን እያሉ የሚከተሉሽ ቬሮኒካ አይደለች። ገብቶሻል? ፈርስት በጎችሽ ናቸው። በጎች ፈርስት እነ ፕላን ቢ እነ ፕላን ሲ እነ ፕላን ዜድ ውስጥ ነው የሚገቡት እነዚህ ሰዎች። በጎች ባሳወቁሽ ነው እነሱ በጎቹን እንዳይጥ የአይጥ ድርሻ ሰተሽ እነዚህ ከውስጥ የሚንሾካሸጉትን የዝሆን ድርሻ ምሰጪ ከሆነ ያኔ እንደምትወድቂ ግን እናቴ ትሙት እነግርሻለሁ። ቤት ገብቶሻል? ይሄኔ ለቡቺ ስትይ ስንት በጎችን ተቀይመሽ ወይ ቦልከሻቸዋል። አይሽ እሷ ግን ሄዳለች። እነሱ ግን ብትቦልኪያቸውም ሌላ ቦታ እንደገና ይከራከሩልሽ። እንደ ቀልድ እንዳታይ እያንዳንዱ የመጡት በጎች ወደ ላይ ከፍ ካረጉሽ በኋላ እናቴ እነሱ ከሌለ በጣም ነው ኑሮ የሚከብድሽ። የእውነት አይ ቴል ዩ ዘ ትሩስ በነፃ ነው ማናጀርሽ ሆኜ በአሁን ታይም እያገለገልኩሽ ያለሁት። አይኔ የሰው ሀቅ ምን ያደርግልኛል ካልሽ መተሽ ሀቄን ትሰጭኛለሽ በነፃ። በቃ ፋሲካን በመዝሙር ጌታን በቃ ደስ ብሏችሁ እንድታሳልፉ እግዚአብሔር አምላክ ይርዳን ነው የምለው። ከባድ ጊዜ ነው አባት። ደግሞ የክፋቱ ታስታውሳላችሁ ወይ? የጃፒሽ አባቴ ምንድነው የክፋቱ ክፋት? ሱሰኞች ለሱሳቸው አጥተው እንደማያውቁ ታውቃላችሁ? አስተውላችሁ ታውቃላችሁ? ይሄን ነገር ሱሰኛ የተባለ ቃሚ፣ ጠጪ፣ አጫሽ የተባለ ግደለው ለዛ አጥቷቅ። የሚገርም ነው። ሰይጣን እዚህም ጋር እዚህ ጋር ያቀርብልሃል። ራበኝ ስትለው ነው ሰይጣን የሚደብረው። እመቤቴን ነው የምልህ። ራበኝ ስትለው አይመቸውም እንጂ ሰይጣን ክበሩልኝ ቤተሰብ። ራበኝ ስትለው እንጂ ሰይጣን የሚደብረው ልቃምበት፣ ላጭስበት፣ ልቀምቅምበት በለው። ከየት እንደሚያመጣ አታውቀው። ቻፓዋል ልቆምርበት በለው። ዲያብሎስ የተመታ አይደለ ከች ነው የሚያደርግል። ኢቭን በሱ አይደለም ኢቭን የሆነ ጊዜ ላይ የሆነ ገርል ፍሬንድ ይዘ በጣም ስትወዳት ያመጣላል ከጎኗ። እኔ ፈርቼ ነው እንጂ ትላለች አንዷ። እኮ ድሮ ወድ ነበር። የመጨረሻ እኮ አንተ ተከይፋል በፎንቃ ምናምን ነገር። ስለዚህ ሁል ጊዜ ሰይጣን የሚመጣው የሆነ ነገር ላይ ስትወስን ብቻ ነው።
አንዳንዴ በዚህ ሶሻል ሚዲያ ላይ አንዳንድ ሰው አዲስ መንገድ ሲቀድ ሌላው ደግሞ ያንን መንገድ ተከትሎ አቧራ ማስነሳት ሲጀምር እናያለን። ለበጎ ስራ መነሳት መልካም ቢሆንም ሀሳቡ ግን የራስ ሳይሆን የሰው ኮፒ ሲሆን ትንሽ ትዝብት ውስጥ ይጥላል። የሰው ኮቴ ተከትሎ መሄድ መንገድ እንጂ መሪ አያደርግም። ኦሪጂናሉ ቆሞ ሳለ ቀጂው እንደ አዲስ ሲቀርቡ ማየት የፈጠራ ድህነትን ነው የሚያሳየው። እኔም መጣው ከማለት በፊት የራሴ ምን አለኝ ብሎ መጠየቅ ቀዳሚ ያደርጋል። በሰው ሀሳብ ላይ ተንተርሶ ስም ለመገንባት መሞከር መጨረሻው ድክ ነው። ያም ቢሆን ግን ነገሩ ለባለቤቱ እንተውና ወደ ዋናው ጉዳይ እንመለስ። እዚህ ቪዲዮ ላይ የምናያት የጆን ዳንኤል መኪና በጣም ታምራለች። መልካም ቀን ይሁንላችሁ። በዛሬው ዕለት በአክሱም ከተማ በጸጥታ ኃይሎችና በምዕመናን መካከል ግጭት አጋጥሞ ነበር። ዛሬ ሚያዝያ 2 ቀን 2018 ዓ.ም በአክሱም ከተማ እንዳቦዋ ተብሎ በሚጠራው ጊዜያዊ የሶላት ስፍራ ላይ በደረሰ ጥቃት ቢያንስ 8 ሰዎች መቁሰላቸው ተዘግቧል። የግጭቱ መነሻ የጸጥታ ኃይሎች የድምጽ ማጉያ ድምጽ ቀንሱ በሚል ሰበብ ወደ መስገጃ ቦታው በኃይል በመግባት ሸራዎችንና የድምጽ ማጉያዎችን መንጠቃቸው እንደሆነም ተገልጿል። በጥቃቱ ወቅት ቅዱስ ቁርአኖች መቀደዳቸውና በምዕመናን ላይ ድብደባ መፈጸሙ የተጠቀሰ ሲሆን ከክስተቱ በኋላም በርካታ ሰዎች ለእስር መዳረጋቸውም ታውቋል። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ጸሐፊ ሐጂ ሙሐመድ ካሳይ በሰጡት መግለጫ ግጭቱ በአባቶችና በጸጥታ አካላት ቁጥጥር ስር መዋሉን አረጋግጠዋል። ዋና ጸሐፊው ማህበረሰቡ በማህበራዊ ሚዲያ ከሚሰራጩ ወሬዎች እንዲቆጠቡ መክረው የደረሰው ጉዳት ተጣርቶ ለህዝብ ሙስሊሙ ይፋ እንደሚሆንም ገልጸዋል።